በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሰላም እግዚአብሔር ከሁላችን ጋር ይሁን። ውድ የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ቅዱሳን የንጽሕተ የድንግል ማርያም ወዳጆች፣ የቅዱሳን አክባሪዎች፣ የመስቀል አማኞች ባያለንበት ሰላም እግዚአብሔር ይብዛላችሁ እያልኩኝ ለዛሬ ካነበብኩት ላካፍላችሁ ይዘላችሁ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። እንደ ነነዌ ሕዝብ ያለ ልብ ይስጠን። እንደ ነነዌ ሕዝብ ያለ ልብ ይስጠን። የልቦና ማዕበልና የነነዌ ተስፋ መድረኩ ጥቁር ጨርቅ ለብሰዋል። ይህንም የዘመኑ ግራ መጋባትና ጨለማ ይወክላል። ቀስ ያለ ልብ የሚነካ የጸሎት ድምፅ ከሩቅ ይሰማል። መብራቱ ሰማያዊ ሆኖ እየደመቀ ሲመጣ አንድ አረጋዊ ረጅም ነጭ ልብስ ለብሶ እጆቹን ወደ ሰማይ ዘርግቶ በተመስጦ ቆሞ ይታያል። ድምፁ በትዝታና በልቅሶ የታጀበ ነው። ወገኖቼ፣ ዛሬ በዚህ ግራ በተጋባ ዘመን ማዕበሉ በበዛበት ዓለም ላይ ቁመን ሳለን ፈጣሪ አንድ ትልቅ ነገር እንዲያድለን እንለምነዋለን። ዙሪያችንን ስናየው ጭቆቱ በዝተዋል። የጥላቻው ማዕበል ቀብለዋል። የመቻቻልንን መርከብን ልትሰበር ተቃርባለች። በዚህ ጭንቅ ሰዓት ግን ጣታችንን ወደ ሌላ ከመቀሰራችን በፊት እንዲህ ብለን ወደ ልባችን እንመለስ። እንደ ዮናስ ያለ ነቢይ ስጠን። ወገኖቼ፣ አምላክ እንደ ዮናስ ያለ አስተዋይ ነቢይ ይስጠን። እስኪ አስተውሉ። ዮናስ መጀመሪያ ከፈጣሪ ትእዛዝ ቢሸሽም ባህሩ ላይ ማዕበሉ ሲበረታ ግን የሸሸው ከሰው ሳይሆን ከራሱ ሕሊና እንደሆነ ተረዳ። ባህሩ ሲቆጣ ለምን ይሄ ሆነ ብሎ ሌላውን አልከሰሰም። ለምን ነፋሱ መጣ ብሎ በተፈጥሮ አልረገመም። ወገኖቼ፣ ዛሬ እኮ እኛ ነፋስን በመርገም ማዕበሉንም በመውቀስ እድሜያችንን ጨረስን። ዮናስ ግን ወደ ውስጡ ተመለከተ። በመርከቧ ውስጥ በፍርሃት ለተጨነቁት ምስኪኖችን እንዲህ አለ። ጥፋቱ የኔ ነው። እኔም ወደ ባህር ጣሉኝና ማዕበሉ ይጥፋ። ወገኖቼ፣ እስኪ ቆም ብለን እናስብ። ዛሬ እኮ የጠፋ ነው ጥፋቱ የኔ ነው የሚል መሪ የማጣታችን ነው። ራሱንን ተወቃሽ የሚያደርግን ሌላው እንዲኖር ራሱን አሳልፎ የሚሰጥ እኔ ከጠፋሁ ሕዝቡ ይተርፋል የሚል የልቦና ጀግና ናፈቀን። ዮናስ ወደ ባህር የጣሉትን መርከበኞቹ አይደሉም፣ ዮናስ ራሱ ነው። ለሌሎች ሰላም ሲል ራሱን ለመስዋዕትነት ያቀረበው የእውነት ቃል ለመናገር የማይፈራ ሕዝቡ እንዳይጠፋ ንስሐ ግቡ የሚል ድምፅ ያለውን ከራሱ በፊት ስለ መርከቧ ደህንነት የሚጨነቅ መሪ ዛሬ ያስፈልገናል። እንዲህ ያለ መስዋዕትነት ያለው ልብ፣ እንዲህ ያለ አስተዋይ ነቢይ አምላክ ይስጠን። አረጋዊ በመድረኩ ላይ ወዲያና ወዲህ እያለ በእጁ የመርከብን መናወጥ በሚያሳይ ምልክት ንግግሩ ይቀጥላል። ወገኖቼ፣ ዮናስ እኮ በአሳ ሆድ ውስጥ ሆኖ የማዳን ስራ የአምላክ ነው ብሎ እስኪያምን ድረስ ትልቅ ትግል ውስጥ ነበር። ዛሬም እኛ ከገባንበት የማዕበል ሆድ ውስጥ እንድንወጣ በመጀመሪያ የራሳችንን ስህተት አምነን የምንቀበልበትን የዮናስ ልቦና ይስጠን። ሌላው ሰው ከመጣል ራሳችንን ዝቅ አድርገን ማዕበሉን የምናስታግስበትን ጥበብን አምላክ ይግለጥልን። መብራቱ ወደ ቀይ ይለወጣል፣ የነፋሱ ድምፅ ይጨምራል። ወገኖቼ፣ የዮናስ ታሪክ የሚጀምረው ጥፋቱ የኔ ነው ከሚል ንስሐ ነው። ዛሬስ የእኛ መርከብ የምትተርፈው ማን ጥፋቱ የእኔ ነው ሲል ይሆን? የመርከበኞቹ ማስተዋል፣ የጥበብ ጉዞ ድምፅ ኃይለኛ የነፋስ ሽውሽውታ እና የውሃ መገላበጥን ይሰማል። መድረኩ ላይ ያሉት ተጓዦችን መርከብ ላይ እንዳሉ ሆነው ግራና ቀኝ ይወዛወዛሉ። አንዱ ተጓዥ ወደ ተመልካቹ እየመጣ በታላቅ ተመስጦ ይናገራል። ወገኖቼ፣ ቆም ብለን እናስተውል። በመርከቧ ላይ የነበሩት እነዚያ ተጓዦች በደንብ ተመልከቷቸው። እነርሱ እኮ ዮናስን አያውቁትም ነበር፣ አምላኩንም አያውቁትም። ነገር ግን ማዕበሉ መጥቶ መርከቧ ልትሰበር ስትቃረብ ከመካከላቸው አንድም ሰው ሌላውን በጣት አልቀሰረም። አንተ ነህ ያመጣህብን ብለው እርስ በርሳቸው አልተጋደሉም። ይልቁንም መጀመሪያ ያደረጉት ነገር ሸክሙን መጣል ነበር። ወገኖች ያስተውሉ። መርከበኞቹ መጀመሪያ ሰውን አልጣሉም፣ መጀመሪያ እቃቸው ጣሉ እንጂ። ዛሬ እኛ መርከባችን ስትወዛወዝ ማዕበሉ ሲበረታብን መጀመሪያ የምንጥለው ወንድማችንን ነው።
መጀመሪያ የምንጥለው ፍቅራችንን ነው። መርከበኞቹ ግን መርከቧ እንድትቀልል ያከማቹትን ሀብት የድካማቸውን ውጤት ወደ ባህር ጣሉ። በቃ ዛሬም አምላክ እንዲህ ያለውን አስተውሎትን ይስጠን። ማዕበሉ ሲመጣብን የችግሩ ምንጭ የሆነውን ትዕቢታችን፣ ጥላቻችን እና ክፉ ንግግራችን ወደ ባህር የምንጥልበት ልቦና ይስጠን። ዕጣ ተጣጣሉ። ተጓዦቹ እውነት ለማወቅ ጸለዩ። እኛ ንጹሕ ነን ብለው አልታበዩም። ዕጣውን በማን ላይ እንደሚወጣ እኒ አሉ። ይህ ማለት እኮ ራስን መመርመር ነው። ዛሬ እኛ ራሳችንን ከመመርመር ይልቅ ሌላውን ላይ ዕጣ ለመጣል እንሮጣለን። መርከበኞቹ ግን ዕጣውን በዮናስ ላይ ሲወጣ እንኳ ወዲያውን አላነቁትም። ማነህ? ከየት መጣህ? አምላክህ ማን ነው? ብለው ጠየቁት። ወገኖቼ ማስተዋል ማለት እንዲህ ነው። ሰውን ከመፍረድ በፊት ማንነቱ መረዳት፣ ከመጣል በፊት ለመታደግ መሞከር ነው። ዮናስ እኔ ወደ ባህር ጣሉኝ ሲላቸው እንኳ መጀመሪያ አይሆንም ብለው ለመቅዘፍ ሞክረው ነበር። የሰው ነፍስ እንዳይጠፋ መጨከንን አቃታቸው። ዛሬም እኛ ወንድማችንን አሳልፈን ከመስጠት የምንቆጥብበት፣ ለሰው ነፍስ የምንሳሳበት፣ በችግር ጊዜ በጋራ የምንቆምበት እንደ መርከበኞቹ ያለ አስተውሎት አምላክ ይስጠን። ማዕበሉ የሚያቆመው ጩኸቱ ብቻ ሳይሆን ለሰው ልጅ ያለንን ጥልቅ ፍቅርና ራስን የመመርመር ጥበብ ነውና። ተጓዥ በዝግታ ወደ መሬት ቁጭ ይላል። መብራቱ እየጠፋ ይሄዳል። ጸሎት። አምላክ ሆይ በመርከባችንን ላይ ማዕበል ሲነሳ ሰውን ከመጣል ሸክምን መጣልን አስተምረን። ሌላውንም ከመወንጀል ራስን መመርመር አድለን። በመከራ ውስጥ ሆነን ለሰው ነፍስ የምንራራበት ያንን የመርከበኞች ማስተዋል ለሁላችንም አፍስስልን። የነነዌ መሪ ትሕትና፣ የዙፋኑ ንስሐ። መድረኩ ደመቅ ይላል። ከበስተጀርባ የከተማ ግርግርና የጭንቀትን ድምፅ ይሰማል። አንድ ሰው የንጉሥ ካባ የሚመስል ደርቦ በግርማ ሞገስ መሃል ላይ ይቆማል። ዮናስ ነነዌ ትጠፋለች ብሎ ሲጮህ ይሰማል። ንጉሡ በድንገት ካባውን ማውለቅ ጀምራል። አንድ አረጋዊ ባለ ግርማ ሞገስ በዝግታና በጥልቅ ድምፅ ወገኖቼ፣ እስኪ አሁን ደግሞ አይናችንን ወደ ነነዌ ቤተ መንግስት እናዙር። እንደ ነነዌ ንጉሥ ያለ መሪ ማግኘት እንዴት ያለ የታደለ ዘመን ነው! ዮናስ በከተማዋ አውራ ጎዳናዎችን እየዞረ በ3 ቀን ውስጥ ነነዌ ትገለባበጣለች ብሎ ሲያውጅ ዜናውን ወደ ንጉሡ ዘንድ ደረሰ። ንጉሡ ምን አደረገ? ይህንን ነቢይ በሰንሰለት እሰሩት፣ ክብሬን ነካ፣ መንግስቴ አወከ አላለም። ወታደሮቹም አላዘዘም፣ ኃይሉንም አላሳየም። ይልቁንም ወገኖቼ አስተውሉ፣ ንጉሡ ከዙፋኑ ወረደ። ዙፋን እኮ የስልጣን የኩራትና የኃይል ምልክት ነው። እሱ ግን ከአምላክ ቁጣ በታች ነኝ ብሎ ራሱን ዝቅ አደረገ። የለበሰውንም ያንን የሚያምር የንግስና ልብሱን አወለቀ። በምትኩም ሻካራ ማቅ ለበሰ። አክሊሉንም ጥሎ በአመድ ላይ ተቀመጠ። ዛሬም አምላክ እንዲህ ያለውን ትሕትና ይስጠን። ጥፋቱ ከእኔ ነው፣ መከራው የመጣው በእኔ በደል ነው ብሎ ራሱን ዝቅ የሚያደርግ፣ የህዝቡ እንባን አይቶ ራሱን የሚያለቅስ፣ ለህዝቡ ደህንነት ሲል ክብሩን አሳልፎ የሚሰጥ መሪ ዛሬ ያስፈልገናል። መሪውን ማቅ ሲለብስ ህዝቡ ተስፋ ያደርጋል። መሪውን ሲጸልይ ሰማይ ይከፈታል። ንጉሡ አዋጅ አስነገረ። ሰውንም ቢሆን እንስሳም ቢሆን ምንም አይቅመሱ፣ በኃይለኛውንም ወደ አምላክ ይጩሁ አለ። ወገኖቼ እውነተኛ መሪ ህዝቡን ወደ እግዚአብሔር የሚመራ እንጂ ራሱን እንደ አምላክ የሚያሳይ አይደለም። የነነዌ ንጉሥ ምናልባት አምላክ ይራራልን ይሆናል ብሎ በትንሽ ተስፋ ውስጥ ትልቅ ንስሐን አሳየ። ዛሬም እኛ ማዕበሉን የምናልፈውን እንዲህ ያለ መሪ ሲኖረን ነው። እኔ ያውቃለሁ ከሚል ትዕቢተኛ ወጥቶ አምላክ ሆይ ማረን ወደሚል ትሕትና የሚመልስ መሪ አምላክ ይስጠን። የነነዌ ንጉሥ ዙፋኑ በመተው ከተማውን አዳነ። ዛሬም ጥቅምና ክብርን በመተው ሀገርን የሚያድን ልቦና ለሁላችንም ይሁን። አረጋዊ በጉልበቱ ተንበርክኮ ንጉሳዊ ካባውን መሬት ላይ ጥሎ አንገቱን ይደፋል። ጸሎት። አምላክ ሆይ በየቤታችንን ይሁን በየመንግስታችንን የትዕቢት ካባ አውልቀን የንስሐን ማቅን የምንለብስበት ትሕትና ስጠን። ክብራችንን ለአንተ ትተን ህዝብህን የምናድንበትን ብልሃትን አድለን። የነነዌ ህዝቦች ልቦና የአንድነት ንስሐ። መድረኩ ሙሉ በሙሉ በደብዛዛና በጭጋጋማ ብርሃን ይሞላል። ከበስተጀርባ የብዙ ሰዎች የለቅሶና የጸሎት ድምፅ እንደ ንፋስ ሹሹታ ይሰማል። ተዋናዩ መድረኩ መሃል ላይ ቆሞ ፊቱ ላይ በአመድ የተቀባ መስቀል ይታያል።
ይህንም የንስሐ ምልክት ነው። አረጋዊው በሚንቀጠቀጥና በተመስጦ ድምፅ ወገኖች አሁን ደግሞ ወደ ትልቁ ተአምር እንምጣ። እንደ ነነዌ ሕዝቦች ያለ ለስላሳ ልቦና አምላክ ለሁላችንም ይስጠን። እስኪ አስቡት፣ ነነዌ ግዙፍ ከተማ ነበረች። በክፋቷና በኃጢአቷ ብዛት ጩኸቷ ወደ ሰማይ የደረሰ በአመፅ የሰከረች ከተማ ነበረች። ነገር ግን አንዲትን የንስሐ ቃል ስትሰማ ያበጠ ልቧ እንደ በረዶ ቀለጠ። የእልከኝነት መለወጥ። ወገኖቼ የነነዌ ሕዝብ ይህን ነቢይ ከየት መጣ፣ ማን ሰጠው ስልጣን ብለው አልተከራከሩም። ቃሉን ሲሰሙ እውነት ነው አሉ። ዛሬ እኛ እውነት ሲነገረን የምንቆጣ፣ ስህተታችን ሲገለጥ የምናምፅ፣ ልባችን እንደ ድንጋይ የጠነከረብን የነነዌ ሕዝብ ግን ልባቸውን እንደ መሬት አላደረጉትም፣ እንደ ሰም አረጉበት እንጂ። የጥፋት አዋጅ ሲሰሙ እኛን አይመለከተንም ሳይሉ ወደ ራሳቸው ተመለከቱ። ከአንድነት የመነጨ ንስሐ አስተውሉ ወገኖቼ። ከታላቁ እስከ ታናሹ፣ ከባለጸጋው እስከ ምስኪኑ፣ ከሽማግሌው እስከ ሕፃኑ በአንድ ቃል ተስማሙ። በመካከላቸው የዘር የጓሳ ወይንም የደረጃ ልዩነት አልነበረም። እኔ ንጹሕ ነኝ እሱ ግን ኃጢአተኛ ነው የሚል መካካድና ጣት መጠቆም አልነበረም። ሁሉንም በአንድነት ማቅ ለበሱ። ማቅ መልበስ እኮ የምቾት መራቆት ብቻ አይደለም። ሁላችንም በአምላክ ፊት እኩል ድሆች፣ ምሕረት ፈላጊዎች ነን ብሎ ራስን ማሳነስ እንጂ ለእንስሳቱ እንኳ መራራት። ወገኖቼ የነነዌ ሕዝብ ልቦና ምን ያህል እንደረገበ የሚያሳየው እንስሳቶቻቸውን እንኳ ሳይቀሩ እንዳይበሉና እንዳይጠጡ ማድረጋቸው ነው። ይህ ትልቅ ምስጢር አለው። መላው ተፈጥሮ በእኛ በደል ምክንያትን እየታወከ ነው ብሎ ማስተዋል ነው። ዛሬ እኛ ለወንድማችን ነፍስ በማንራራበት ደም በኮንቱ በሚፈስበት ዘመን እነርሱ ግን ለእንስሳቶቻቸው ጭምር በመጨነቅ ወደ አምላክ ጮኹ። የፍጥረት ሁሉ ስቃይ ገባቸው። ከክፉ መንገድ መመለስ ወገኖች፣ የትልቁ ምልክት ግን ጭቆቱ ብቻ አይደለም። እያንዳንዱ ከክፉ መንገዱና በእጁ ካለው ግፍ ተመለሰ ይላል መጽሐፉ። ዛሬም አምላክ እንዲህ ያለውን ልቦና ይስጠን። በደላችን ተገንዝበን የሰረቅነውን መልሰን፣ የበደልነውን ክሰን፣ የገፋነውን አንስተን ከክፉ መንገዳችንን የምንመለስበት ንጹሕ ልብ ይስጠን። ቃሉን መስማት ብቻ ሳይሆን ወደ ተግባር የመለሱበት ያ ልብ ዛሬ ለእኛም መድኃኒት ነው። አረጋዊስ እጆቹ ወደ ሰማይ ዘርግቶ ድምፁ ከፍ ያደርጋል። ወገኖቼ ነነዌ የዳነችበትን በግንቧ ጥንካሬ ወይም በጦር መሳሪያዋ ብዛት ሳይሆን በሕዝቧ ልብ መለስለስ ነው። ዛሬም ምድራችንን የምናድነው በጠመንጃ ጩኸት ሳይሆን በንስሐ እንባ ነው። የነነዌ ሕዝቦችን ዛሬ ለእኛ ታላቅ ምስክሮች ናቸው። ማጠቃለያ ጸሎት። አምላክ ሆይ በልባችንን ያለውን የድንጋይ ግንብ አፍርሰው፣ የኩራትና የትዕቢት ካባችንን አውልቀን በፍቅርና በይቅርታ የምናገኝበትን የነነዌ ሕዝቦች ልቦና ስጠን። ዮናስ ሲሰብክ እንደተመለሱ እኛም ዛሬ ካለንበት የጥፋት መንገድ ተመልሰን ምሕረትህንን የምናይበት ዘመን አምጣለን። አሜን። ለግሪክ ሰዎችና ላልተማሩ ለጥበበኞችና ለማያስተውሉ ዕዳ አለብኝ። በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞ ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና። ጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ ይገለጣልና። ሮሜ 1:14 እግዚአብሔር ሆይ የሚሳንህ ነገር የለምና የራቀውን አቅርበህ የረቀቀውን አጉልተህ እየሰማነው ካለነው መርዶና ሰቀቀን እረፍተ ስጋና እረፍተ ነፍስን አትንሳን። ጸልዩ በእንተ ሰላም። ስለ ሰላም እንጸልይ፣ ስለ ሀገራችን እንጸልይ፣ ስለ ቅድስት ቤተ ክርስቲያናችን እንጸልይ፣ በጭንቅ በመከራ ስላሉት እንጸልይ፣ በረሃብ በስደት ስላሉ እንጸልይ፣ በጽኑ ሕማም ተይዘው ስለሚሰቃዩ እንጸልይ፣ ስለ ሃይማኖት መሪዎች አባቶቻችን እንጸልይ፣ ስለ ሀገር መሪዎች እንጸልይ። የሰላም የምህረት የቸርነት ባለቤት እግዚአብሔር ሰላሙ ምሕረቱ ቸርነቱ አይንሳን። አሜን። በአባታችን አባ አትናቴዎስ ወልደ ጎርጎርዮስ ዘዝዋይ ገዳም የተጻፈው። አሜን አሜን። የሰማነው የተማርነው በልቦናችን ያሳድርብን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።